ለልደቴ ስጦታ ሰጥተኝ ነበር አይደለ? እና እሱን ስጦታ ዛሬ ይዤልህ መጥቻለሁ። ከፍተህ ይኸው ራሱ ነው። ከዛ ተቀበለኝ። እቃታ ሩታው እንደዚህ ስንጣላ ምናምን እንድትመልሽልኝ ነው እንዴ? ነው አይ እኔ ካንተ ጋር ያለኝ ነገር ስለቋጨሁኝ ምንም አይነት እኔ እናንተ መካከል የሚቀር ነገር እንዲኖር አልፈልግም። ለማንኛውም ምንም ሰላም ብያት ብቻ እኮ ነው መጥቶንኪ አዳምጡ። እንደውም ወደ ሀገራችን እንመለስ። ወደ ሀገራችን እንመለስ እንዴ? ቀን ሙሉ ስንዝናና ነው የምንኖረው እንዴ? ቆይ በጣም ይቅርታ አድርጉልኝ የግሬስ ፋሚሊዎች። በዚህ ሰዓት እንደ ሄርሜላ የሚያሳዝነኝ ሰው የለም በነገራችን ላይ። ምክንያቱም እራሷ በአፏ ያለችውን እስቲ በጣም ባጭሩ አስደምጫችሁ ልመለስ። የራስ ያልሆነን ሰው ማፍቀር ከባድ ነውና አዳምጡ። ብዙ እየታገልኩ ነው ያለሁት ምናምን ነገር ያን ደግሞ በቃ ልተወው አልቻልኩም። እኔ እኮ አብርሃም ሴቶቹ ላይ ምን እንደሚያደርግባቸው እኮ ነው አሁን ማወቅ የምፈልገው ነገር። የራስ ያልሆነን ሰው እንደማፍቀር እያለች የራሷ ያልሆነን ሰው እያፈቀረች እንደሆነ ታውቃለች እኮ ልጅ። ሴቶቹ ላይ ምንድነው እያደረክባቸው ያለው ጌታው? እንዴ ንገረን፣ እኛም በጣም ብዙ ማድረግ የምንፈልግ አድርሱ ልዩነት ከአብርሽ ጋር እንድንመጣ አስማማሁት ማለት ነው። ተመልከቱ። ቤት አባቱ አዳምጡ። ሰላም ነው። አብርሃም ሴቶቹን ምን እያለ የማይሆን እሳት ውስጥ እንደሚከታቸው ተደርሶበታል። ተመልከቱ እስከ መጨረሻው። ልጥሳኝ ነበርኩ። ይሻላል። ተመልከቱ። ጥሩ ነው ወይ ታይኔ ነው? በጣም ተምሪያለሽ። ይሻላል። በቃ እንግዲህ ይሄው ነው ገበያው። አንተ ሰውዬ ለምን አትረጋጋም? ያማሃል። እሺ ደስታ ተረጋጋና አሳብህን ያማሃል ወይ? አው ለምንድነው ማትረጋጋው? ምንድነው የምትለፈልፈው? ባለረጋጋስ እንዴ? ምንድነው ባለረጋጋስ? የማይካድ አንድ ነገር ፍቅር ይዟታል። ነገር ግን አንዳንዴ ምን መሰላችሁ ከማይሆን ሰው ፍቅር ከሚይዛችሁ ይልቅ ኤሌክትሪክ ቢይዛችሁ ምን ያክል እንደሚሻል አብርሃም ህይወት ውስጥ ገብተው እንዳይመለሱ አድርጎ ጎርቷቸው ያለፉትን ሴቶች መቁጠር እንችላለን። ሩታም ሩታ ስለሆነች ጀግና ስለሆነች እማትበገርና ይሄው እስካሁን ድረስ ከነ ልጇ ያሉትን ችግሮች ተቋቁማ የምትቆይ ጀግና ሴት ስለሆነች ነው እንጂ እንደ ሌሎቹ ገና ድሮ ጠፍታ ነበረ። ከናንተም ብሶ በየቪዲዮ እየገባችሁ እሷን ለማሸማቀቅና እሷን ለመሳደብ የምትሞክሩ ማትረቡ ሰዎች እሷን ብትሆኑ ኖሮ ገና ድሮ በ5 ብር ገመድ ሲጠበላችሁ ራሳችሁን አጥፍታችሁ ነበር። ለማንኛውም አሁን እኔ ምንም ነገር ልል አይደለም የመጣሁት። ሄርሜላ እየነቃሽ አይደለም፣ ምክር እየሰማሽ አይደለም። እየነገርንሽ ያለው ነገር እመኝኝ ነገ ከነገ ወዲያ መድረሱ እንደማይቀር አውቃለሁኝ። ግን ወትሮ ነበር እንጂ መጥኖ መደቆስ የምትባለዋ ተረት አንቺ ጋር እንዳትሰራ ከወዲሁ በጣም እያሳዘንሽኝና እየፈራሁልሽ ነው። አዳምጡ። ልፍታታ ለዝናና ነው ማስከተል እኮ ልፍታታ ለዝናና ነው አይደል የመጣሁት? ጥላ ነው ምትናና? አዎ መታለች ነው ያለው። በነገራችን ላይ አንድ ነገር ልንገራችሁ። ይሄ እየተናገረ ያለው ነገር ምናልባት እናንተ ፕራንክ ነው ቀልድ ነው ምናምን ልትሉ ትችላላችሁ። እንደፈለጋችሁ በሉት። እኛ የግሬስ ፋሚሊዎች እንግዲህ የኔ ተመልካቾች በደንብ አድርገን የምናውቀው አንድ ነገር አለ። እቺ በቀልድ የምትወራ ነገር ነገ ከነገ ወዲያ እውነት ሆና እንደምትመጣ 10 ጊዜ በ10ም ጣት ፈርሜ ያውቃለሁኝ። ሌላ ሴት ሩታም ላትሆን ትችላለች። ሌላ ሴት መታ በዚህ ልጅ መቀየሩ አይቀርም። ምክንያቱም ያየነውና እምናውቀው የአብርሃም ባህሪ ስለሆነ ማለት ነው። አሁንም ቢሆን ንቂ እያለን የምንጮኸው ካንቺ ጋር ሌላ ነገር ኖሮ አይደለም። እኔ ከሩታ ጋር አይመለስ ብቻ ደስተኛ ትሁንና ከፈለገችው ሰው ጋር ትሁን እኔ ሩታ። ምክንያቱም ደስታና ይሄ የውስጣዊ ሰላም የሚገባት ሴት ናት። ምክንያቱም በጣም ስትጎዳ በጣም ስትቆስል የነበረች ልጅ ናት። እንደ አንዳንድ ጭንቅላታችሁ እንደማይሰራ ሰዎች አስተሳሰብ ደልቷትና ተመችቷት ወንድ እያፈራረቀች እንደ አንዳንድ ሰዎች እንደና አብርሃም የምትኖር ልጅ አይደለችም። ብታመጣም ነገሮችን ልታስተምረውና ልትመልሰው ነው እንጂ እንደሱ አሸሸ ገዳሚ አንዴ ዘዋይ አንዴ የት የምትሽከረከር ሴት አይደለችም። ይህን ህሊናችሁ ያውቀዋል።
ነገር ግን በአብርሃም ባህሪ አሁን የተናገረው ነገር ለቀልድ ይሁን እንጂ የእውነት እንደሚሆን ስለማውቅ ነው ነጋ ጠባ እየመጣሁኝ ስሟገትና ስከራከርም ውለው። ወደዳችሁም ጠላችሁም ዛሬም ደግሜ ነው መነግራችሁ፣ የፈለገ ቦታ የፈለገ ነገር ሊረግጡ መሃላቸው ምንም ነገር ሊፈጠር ይችላል። ግን አብርሃምም የሩታ ሩታም የአብርሽ ብቻና ብቻ ናቸው። ይህን የምንልበት እኛ የግሬስ ፋሚሊዎች የራሳችን ምክንያት አለን። መሃላቸው ያለውን ፍቅር መሃላቸው ያለውን ነገር በደንብ ስለምናውቅ ማለት ነው። ተለያይተው የማይለያዩ ልጆች ናቸው። በዚህ ሐሳቤ መላው የግሬስ ፋሚሊዎች ተስማማላችሁ ብዬ አስባለሁ። ልያችሁ የተለመደችው ቦታችን ላይኳ ጋር ስሜታችሁን ከታች ጻፉልኝ። የሁላችሁንም እያነበብኩ የምመልስላችሁ ይሆናል። ቆይ የግሬስ ፋሚሊዎች የምወዳችሁ ተመልካቾቼ፣ አብርሃምና ሄርሜላ የአዲስ አበባው አልበቃ ብሏቸው የፍቅራቸውን ቂቤ ለመጥበስ ዱባይ ማለቴ ዝዋይ ገብተዋል። ለመሆኑ ሩታስ? ይህን ቪዲዮ እስከ መጨረሻው ድረስ ተመልከቱት። በሩታ ዙሪያና በአብርሃምና በሄርሜላ ድንገተኛ ጉዞ ላይ የደረሱኝ ወሳኝ መረጃዎች አሉ። እነሱን ሰብሰብ አድርጌ ከዛሬው ቪዲዮዎች ጋር ይዤላችሁ መጥቻለሁ። እንኳን በደህና መጣችሁ የግሬስ ፋሚሊ ሆናችሁ ይህንን ቤት ሰብስክራይብ ያደረጋችሁና የማታውቁት ከታች የምታዩትን የሰብስክራይብ ምልክትና የደወል ምልክቷን ነክታችሁ የዚህ ድንቅ ፋሚሊ አባል መሆን ትችላላችሁ። እንዲሁም እንደ ሁልጊዜው ቪዲዮውን ላይክ እያደረጋችሁና ሐሳብ አስተያየቶቻችሁን በኮሜንት ላይ በመስጠት እየተሳተፋችሁ ቪዲዮውን እስከ መጨረሻው ድረስ እንድትመለከቱት በፍቅር ጋበዝኳችሁ። ሰላም፣ እንዴት ናችሁ? በሱ ፍቃድ ነኝ። ከአብርሽ ጋር እንደዚህ ሀገር ወጣ ስንል አንዳንድ ጊዜ መንፈስንም ማደስ ያስፈልጋልና ዛሬ ወደዚህ ስንመጣ መንፈሳችንም ለማደስ በአዲስ መንፈስ ኃይል ላይ የተገኘሁት ማለት ነው። ቆይ ሄርሜላ በጣም ብዙዎቻችሁ እንደምታውቁት በተከታታይ ቪዲዮ እኔም ሆንኩ እናንተ የግሬስ ፋሚሊዎች በኮሜንት ስንመክራት በጣም ብዙ ነገር ለማድረግ እሷን ለማንቃት ስንሞክር ብዙዎቻችሁ መቼስ አስተውላችሁኛል፣ ታዝባችሁኛል ብዬ አስባለሁ። ይህን የማደርግበት ምክንያት በጣም ብዙ የምትወዷት በጣም ብዙ የዋህነቷንና ልቧን ያያችሁ ሰዎች በውስጥ መስመር እባክህን እችን ልጅ እንደ ሌሎቹ ውጪ ከህይወታቸው በቃ ዞር በይ ከማለት ይልቅ ቆም ብሎ መምከሩና ትክክለኛ መንገድ ላይ እንዳሆነች ማሳየቱ ይሻላል ስላላችሁኝ ነው። እንግዲህ እኔ ለሄርሜላ በጣም ብዙ ቪዲዮዎችን በተደጋጋሚ ለመስራትና ለመምከር በጣም ተገድጄ እየመጣሁኝ የነበረው ነገር ግን በጣም ብዙዎቻችሁ ሰሞኑን እንደምትመለከቱት ከሆነ ከኛ ምክር ከራሷ ከሩታ እህት ያን ከመሰለ ምክር እንኳን አፈንግጣ ዛሬ ደግሞ የፍቅሬን ቂቤ ልጥበስ ብላ የአዲስ አበባ አልበቃ ብሎ ዝዋይ ከአብርሃም ጋር ተገኝታለች። ለመሆኑ በድንገት ሊመጡ የቻሉት ለምንድን ነው? ሩታስ የት ናት የሚለውን በዚህ ቪዲዮ እስከ መጨረሻው ድረስ እመመልስላችሁ ይሆናል። እስቲ ከራሳቸው አንደበት እንስማውና እናንተ እስከ መጨረሻው ድረስ ተመልከቱት። እኔ የደረሱኝን መረጃዎች በጠቅላላ የምነግራችሁ ይሆናል። አዳምጠናቸው እንመለስ። ከአብርሽ ጋር እንድንመጣ አስማማሁት ማለት ነው። ተመልከቱ። አዲስ ቤት አባቱ አዳምጡ። ሰላም ነው። አብርሃም ሴቶቹን ምን እያለ የማይሆን እሳት ውስጥ እንደሚከታቸው ተደርሶበታል። ተመልከቱ እስከ መጨረሻው። ልጥሳኝ ነበርኩ። ይሻላል። ተመልከቱ። ጥሩ ወይ ሳይኔ ነው። በጣም ተምሪያለሽ። ይሻላል። በቃ እንግዲህ ይሄው ነው ገበያው። ሄርሜላ በጣም የምታሳዝነኝ ነገሯ በጣም የዋህነቷን አይቻለሁኝ። በሰሞኑ ቪዲዮዎች ብቻ ምን ያክል የዋህ እንደሆነች ለማየት ለመረዳት ችያለሁ። ከምንም በላይ የግሬስ ፋሚሊዎች በጣም ብዙ ህይወት እያያችሁና ያያችሁ ተመልካቾች የምትመክሯትን ምክር እኛ በቪዲዮ እየመጣን የምንነግራትን ነገር ምክር ብቻ አይደለም ከነ ማስረጃው እያስተያየሁኝ እየመጣው የምነግራትን ነገር ከኔ ከናንተ አልፎ ደግሞ በጣም ብዙ ህይወት ያየች የበሰለች እንግዲህ ያንን የመሰለ የሩታን እህት ምክር ረግጣ ነው እንግዲህ የአዲስ አበባው አልበቃኝምና የፍቅሬን ቄጤማ የፍቅሬን ቂቤ ልጥበስ ብላ
ዱባይ ማለቴ ዝዋይ የተገኘችው ከአብርሃም ጋር። ለማንኛውም እኔ የግሬስ ፋሚሊዎችም የሩታ እህትም ብዙዎቻችን መክረንሻል፣ ግን አልሰማ ስላልሽ እኔ ማየት የምፈልገው እንዲሁ ቁጭ ብዬ ከህይወቴ ከዚህ በኋላ እንድትወጪ እፈልጋለሁ። ከዚህ በኋላ ከሩታ ጋር የራሴን ህይወት የራሴን ፍቅር አድሼ ቤቴን ተቆጣጥሬ መኖር ጀምሬያለሁ ሲል የእውነት መስማት ብቻ ነው በቃ አሁን የቀረኝ። መናገር ያለብኝን ነገር በጠቅላላ ተናግረናል የግሬስ ፋሚሊዎች። እኔ ከዚህ በኋላ ሄርሜላ በጣም ይቅርታ አድርጊልኝ፣ ምንም ብዬ ልመክረሽ የምችልበት አቅምም የለኝም። እናንተ ግን የምትሏትን ነገር ብቻ ጻፉላት። ለማንኛውም ምንም ሰላም ብያት ብቻ እኮ ነው መጣንኪ አዳምጡ። እንደውም ወደ ሀገራችን እንመለስ። እንዴ ቀን ሙሉ ስንዝናና ነው የምንኖረው እንዴ? ቆይ በጣም ይቅርታ አድርጉልኝ የግሬስ ፋሚሊዎች። በዚህ ሰዓት እንደ ሄርሜላ የሚያሳዝነኝ ሰው የለም በነገራችን ላይ። ምክንያቱም እራሷ በአፏ ያለችውን እስቲ በጣም ባጭሩ አስደምጫችሁ ልመለስ። የራስ ያልሆነን ሰው ማፍቀር ከባድ ነውና አዳምጡ። ብዙ እየታገልኩ ነው ያለሁት ምናምን ነገር ያን ደግሞ በቃ ልተወው አልቻልኩም። እኔ እኮ አብርሃም ሴቶቹ ላይ ምን እንደሚያደርግባቸው እኮ ነው አሁን ማወቅ የምፈልገው ነገር። የራስ ያልሆነን ሰው እንደማፍቀር እያለች የራሷ ያልሆነን ሰው እያፈቀረች እንደሆነ ታውቃለች እኮ ልጅ። ሴቶቹ ላይ ምንድነው እያደረክባቸው ያለው ጌታው? እንዴ ንገረን፣ እኛም በጣም ብዙ ማድረግ የምንፈልግ አድርሱ ልዩነት። ሄርሜላ እየሄድሽበት ያለው መንገድ እኮ በጣም ትክክለኛ እንዳልሆነ እያወቅሽ ነው። እንዴት ነው አይናችን እያየ ገደል ውስጥ የምንገባው? ጎበዝ እንዴ የራስ ያልሆነን ሰው እንደማፍቀር ነገሮችን ለማቆም እየሞከርሽ እንደሆነ እያሰብሽ እያቃተሽ እንደሆነ ስታቂ ትክክለኛ ያልሆነ መንገድ ላይ እንደገባሽ እንዴት አይታወቅሽም? ሲጀመር ገና ድሮ ከሩታ ጋር ሆኖ አልፈልግሽም ከህይወቴ ውጪ ሲልሽ ነበር እኮ ያኔውኑ መውጣት የነበረብሽ። አሁንም ቢሆን ግን አልረፈደም። የማይካድ አንድ ነገር ፍቅር ይዟታል። ነገር ግን አንዳንዴ ምን መሰላችሁ፣ ከማይሆን ሰው ፍቅር ከሚይዛችሁ ይልቅ ኤሌክትሪክ ቢይዛችሁ ምን ያክል እንደሚሻል አብርሃም ህይወት ውስጥ ገብተው እንዳይመለሱ አድርጎ ጎርቷቸው ያለፉትን ሴቶች መቁጠር እንችላለን። ሩታም ሩታ ስለሆነች ጀግና ስለሆነች እማትበገርና ይሄው እስካሁን ድረስ ከነልጇ ያሉትን ችግሮች ተቋቁማ የምትቆይ ጀግና ሴት ስለሆነች ነው እንጂ እንደ ሌሎቹ ገና ድሮ ጠፍታ ነበረ። ከናንተም ብሶ በየቪዲዮ እየገባችሁ እሷን ለማሸማቀቅና እሷን ለመሳደብ የምትሞክሩ ማትረቡ ሰዎች እሷን ብትሆኑ ኖሮ ገና ድሮ በ5 ብር ገመድ ሲጠላችሁ ራሳችሁን አጥፍታችሁ ነበር። ለማንኛውም አሁን እኔ ምንም ነገር ልል አይደለም የመጣሁት። ሄርሜላ እየነቃሽ አይደለም፣ ምክር እየሰማሽ አይደለም። እየነገርንሽ ያለው ነገር እመኝኝ ነገ ከነጎዲያ መድረሱ እንደማይቀር አውቃለሁኝ። ግን ወትሮ ነበር እንጂ መጥኖ መደቆስ የምትባለዋ ተረት አንቺ ጋር እንዳትሰራ ከወዲሁ በጣም እያሳዘንሽኝና እየፈራሁልሽ ነው። እሺ ለማንኛውም ፋሚሊዎቻችን ፕራንካችን ተሳክቶልናል። አንዳንድ ጊዜ እንደዚህ ደንገጥ የሚያደርግን ፕራንክ አስፈላጊ ነውና ተመልካቹ ፕራንክ ያረኳት። አሁን አንዳንድ መዝናኛ ቦታዎች እንሄዳለን ማለት ነው። ቆይ ከመዝናኛው በፊት እናንተ ሂዱ፣ ችግር የለውም እኔ አወራለሁ። ነገ ከነጎዲያ ሄርሜላ ላይ የሚደርሰው ነገር በጣም ያሳስበኛል። እሱ ብቻ አይደለም፣ ነገ ከነጎዲያ እሱ እዚያ ሸሸ ገዳሜ ሲል ዳንኤል እዛ የሚጭረው ክብሪት ከወዲሁ በጣም ያስፈራኛል። እንዴት እያያችሁት እንደሆነ አላቅም። የግሬስ ፋሚሊዎች እናንተ የምትሉትን በሉ። እኔ ግን እዚህ ጋር ይበቃኛል። ለማንኛውም የዛሬው ቪዲዮ የተመለከታችሁትን ይመስል ነበረ። በሚያስደስተው ስቃችኋል፣ ምክር መስጠት ባለብን ደግሞ ምክር ሰጥታችኋል ብዬ አስባለሁ። ኮሜንት ላይ ሀሳባችሁን አነበዋለሁ፣ ጻፉልኝ። ሰብስክራይብ ያደረጋችሁ ሰዎች ሰብስክራይብ አድርጉ፣ የደውል ምልክቷን ንኳት። እንዲሁም እዚህ ስክሪን ላይ በጣም ጠቃሚ ቪዲዮ ስላስቀመጥኩላችሁ ንኩትና እዛ ጠብቃችኋለሁ። እዛ እንገናኝ። አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። ይመቻችሁ።